ፍቅረኛ አለኝ አሁን ላይ በጣም ደስተኛ ነኝ። እወደዋለሁ፣ አከብረዋለሁ፣ ያከብረኛል። ምን አርኪያ ነው ሄደችብኝ? ይመቻት። ዝም በሉ። ኮመንት አልሰጥም። በባለፈው ሂጅበት ብላችሁኝ ነው ኤከለ ሄደብኝ ስትሉኝ ሲሄድበት ኤከለ ሄደብኝ ሲሄድበት ሙልጭ ልጬን አውጥተው ቁጆኝ ማለት ነው። ሂጅበት አትበሉ። እኔ አቅሜ ማላይ ነው፣ ዜድ ላይ ነው አቅሜ ማላይ ነው፣ ረጁ ላይ ነው። እነሱ ጓደኞቼ ናቸው። ቢያንም ለክፉ አይሰጡኝም። እኔ አንዳንድ ስደድዱኛል እና ነውና ግዙኝ ጋይስ። ኢትዮጵያ ልሄድ ነው ደግሞ ሰሞኑን ትኬት ቆርጫለሁ። ካሁን በኋላ ወዲህና ወዲያ ነው የሚሄደው ጋይስ፣ ወዲህና ወዲያ። ለምን እዛ ሱቅ አዲስ አበባ ሱቅ እየከፈትኩ ግን አልዋሻችሁም። አዲስ አበባ ብቻዬን አይደለም፣ ሼሪንግ ነው ጋይስ፣ እየከፈትን ነው። ኢትዮጵያ ነው ብር ያለው አባቴ ሙት፣ እዚህ ብር የለም ወይ? አረ ኢትዮጵያ ብር አለ፣ ኢትዮጵያ ብር አለ። ምን ዱባይ ነኝ ማሬ፣ ዱባይ ነኝ። ምን ተገኘ? ምን ማረፍች? ምን ተገኘ? ምን ተገኘ ስትል ካርጎ ነው። እውነት ነው፣ እውነት እኮ ነው ጋይስ። ግን እኔ ኪሎን ዋጋ ስነግራቸው የሚሰድበኝ ራሱ አባቴ ሙት ጋይስ። ከቀረጥ ነፃ ፈልጋችሁ ዋጋውን 50 ድርሃም ነው። ከ1 እስከ 10 ኪሎ የሆነ 50 ድርሃም ነው 1 ኪሎ አልኩ። ግን ከዛ በላይ ቃችሁ ብዙ ከሆነ 35 አልኩኝ። ሙልጭ እያረጉ እየሰደቡኝ ማለት ነው። አንቺ አታፍሪም እንዴ እያሉ። ግን እውነታችሁን ነው፣ ብዙ ነው። ግን ደግሞ ከቀረጥ ነፃ ሆኖ ማሮቼ ሜኪንግ ቻርጅ ሳትከፍሉ አለም ነው እንጂ መቤቴን በጣም አሪፍ ዋጋ ነው። ልጅሽ መጣ አልመጣም ማሬ ክላሳውን ይጨርሳ። ዛሬ ፖሊስ መኪና ውስጥ ገብቼ ነገርኳቸው። አባቴ ሙት ፖሊሱ ምን እንዳለኝ ታውቃላችሁ? ክርስቶስን ሲንግል ማም ብለሽ ወረቀት አጽፊ፣ ሲንግል ማም ነኝ ብለሽ ከዛ የሆነ የሐኩማ ትምህርት ቤት አለ አለ የመንግስት፣ እዛ ታስገቢያለሽ፣ እኔ ያግዝሻለሁ አለ። እና ትምህርት ቤት 100% ብቻ ነው 70 መንግስት የበጎ አድራጎት የኢማራት ማለት ነው 70% መንግስት ነው የሚችለው፣ 30% ብቻ እና የባስ ነው የምከፍለው። አመላለሰዋለሁ ነው አነ መውጁድ አለኝ። እኔ ያግዝሻለሁ ክርስቶስን 30% ብቻ ነው የምከፍለው አለኝ፣ 70% መንግስት። እንዴት ደስ እንዳለኝ። እሱን ሲንግል ማምነኝ የሚለውንም ማስመሰክራለሁ። አሁን ኢትዮጵያ ኤምባሲ ሄድና እጽፋለሁ ሲንግል ማም መሆኔ። እናንተ ራሱ ምስክር ናችሁ። አረ ሰውየው ራሱ ደውዬ ምስክር ብሎ የራሱ የድሮ ባለ ሀቢብና ግቢ አላገባ አባቴ ሙት አላገባ ማንንም አላገባ። ፍቅረኛ መያዝ አምሮኝ ያስኩኝ። እሱንም እያወጣችሁ እያወረዳችሁ ስሰድቡ አራፊ ስትሉኝ ልክ እኔ ሲይዝ ፍቅረኛ ደግሞ እያዳሜ እኔ ፍቅረኛ ሲያምርሽ አሁን ደግሞ አግቢ። አላገባም። ማን ይቃጠላል? ምን እዳ አለብኝ? ኧረ እኔ አላገባም አባቴ ሙት። እኔ ጀግና ሴት ነኝ። ብቻ ህይወቴን ቀይሬ ለብዙ ሴቶች ምሳሌ መሆን ነው የምፈልገው። ሆ አር ዩ ቦይ። ፍቅረኛ ሊኖረኝ ይችላል፣ የድብቅ ፍቅረኛ። ለማናችሁም አልነግርም ካሁን በኋላ። ከሀቢብ ጋር ራሱ ታርቀን ራሱ ሪሌሽንሺፕ ብንጀምር አልነግራችሁም። ንገሪኝ ብላችሁ ከለመናችሁ ትንሽ ዳሩ እነግራችኋለሁ እንጂ ከካሜራ ድብቅ ነው ፍቅር፣ ድብቅ ስድባችሁ። እባክሽ ንገሪን። ሪስፔክት አያረገኝም። በጣም ሰው ሪስፔክት ያረገኛል። የምሬን ነው የምላችሁ። የምር በጣም ጥሩ ሰው ነው፣ ለኔ መልካም ሰው ነው። ግን ያ ማለት ደግሞ አምጥቼ ነግራችኋለሁ ማን እንደሆነ አታውቃ። አልነግርም። ድብቅ ሪሌሽንሺፕ ድብቅ አልነግርም። ግን ታገቢያለሽ ካላችሁኝ በፊት የሆነ ሰዓት ላይ ለማግባት በጣም ጓጉቼ ነበር። በጣም ከዛ ኢትዮጵያ ሲሄድ እኮ ነው እኔ ማሮቼ ምን አይነት ልብ እንዳለኝ ግልጽ ያለልኝ።
እኔ ትዳር ምንም አያስፈልገኝም። ስትሮንግ ውመን በተለይ ባሌ የልጅ አባት ማን ድሮ ባሌ አገባ ስባል በቃ ይሁን የለም ብረት ደግሞ እኮ አስቀምጠው ነው የነገሩኝ። ያኔ መርዶ ይመስል ማለት ነው። እዚህ እያለሁ አልተነገረኝም። ኢትዮጵያ ገብቼ ምን እችን ታህል አልተሰማኝም። ግን አረቀስኩኝ። የሆነ ስሜት አለ እውነት ለመናገር ዝብርቅርቅ ያለ ስሜት እሱን አስተናገርኩኝ። ከሳስብ I'm so proud for me እንኳን ገላገለኝ ከኔ እንኳን ሌላ ገባ እንኳን ወሰደችው ተመስገን። ቴንክ ዩ ፍቅር ጥቅሙን ሳስበው ጉዳቱ ያመዝናል። ስለዛ እኔ ልጅ ነኝ ገና አንድ ፍሬ ልጅ እንቦቀቀላ ቤቢ ፌዝ ያላት እቺ ቆንጂዬ ልጅ። ስለዛ I'm so cry I'm so what cry boy is going another boy is coming I'm so crying me I'm so my heart is broke. No way no way she is wushiye no way I'm strong woman I'm beautiful I'm shapy lady yeah ብዬ ታውቁት ቀለበቱንም አዋሾን ዙስ ከተት በቃ አሁን ብዙ በነገራችን ላይ ግን ጋይስ ለምንድን ነው ብዙ ወንዶች ክርስቶስን አታምኑም? ኢትዮጵያ ሲሄድ ራሱ በጣም ጥያቄ ቀረበልኝ። ለአግባሽ የሚሉኛል ለአፍቅሬሽ የሚለኛል። ለምንድን ነው ግን በፊት እኮ ማንም አይለኝም ያኔ ብዙም አይሉኝም። ለምንድን ነው ግራ ገባኝ። እኔ ደግሞ አሁን ላይ የማግባትም አላማውም የለኝ። ደግሞ በሰው የሚልክብኝ ሰው አለ። አባቴ ሞቱነቴን ነው ክርስቶስን ብዬ አልዋሽም። በሰው የላከብኝ አለ ላግባት ብሎ ማለት ነው። እህቱን የላከብኝ አለ ላግባት ብሎ እንደ ድሮ ማሬስቲ ተይኝ በህግ አምላክ ላውራበት ለራሴ ወሬ ናፍቆኛል። ሰው ናፍቆኛል። ልጅ ነች ማረች ለጥቅም ነው። ገብርኤልን አፈቀርኩሽ የሚሉኝ ላግባሽ የሚሉኝ ማሬ ምን ነው መኒ ነው መኒ እዛ ነው ገብርኤልን ለብር ነው ብላችሁ መኒ አሉ። እኔ ተሳስቼ እንኳን ወንድኮ አብረን ምግብ በልተን ልክፈል ሲል እንትን ቢዝነስ ስላለሽ ነው ልክፈል ከወንድ ጋር በልቼ የሚያስከፍለኝ ሶል አወቃችሁ። ቴንኪኒ ፍቅር ሶልና አወቃችሁ። ቲክታከሩ ጓደኛዬ ማለት ነው እንደ ወንድሜ እሱ ብቻ ነው የሚያስከፍለኝ። አልከፍልም እንኳን ሌላ ይቀርና ብሎክኛል። ከልመና ያውጣክ። መጥቼ ከቤትክ ለመንኩ አስመስል ወይ ፎሎ አድርገኛል። ማሬ እንደም ሀቢብ ማሬ አይደለም እሱን አልመሰለኝም ቅድም እግዚአብሔርና ለዛ ነው። ለምን ፍቅረኛ የለሽም? እኔ እኮ ፍቅረኛ አይደላቸውም ሴቶች በጣም ነው የምፈራቸው። ኧረ ችግር እንዳትፈሪ እኔ እንዳትፈሪ